ይህ የምትመለከቱት በህንድ የሚገኙ ኦርቶዶክሳውያን ክርስቲያኖች ወይም ህንዳውያን ናቸው። በአደባባይ የእመቤታችን የቅድስት ድንግል ማርያምን ዓመታዊ በዓልን እያከበሩ የሚያሳይ ምስል ነው። የህንድ ኦርቶዶክስ ክርስቲያኖች በየዓመቱ ከመስከረም 1 እስከ መስከረም 8 በፈረንጆች አቆጣጠር ማለት ነው በአደባባይ በዚህ መናቃርድ ተብሎ በሚጠራው የድንግል ማርያም ቤተ ክርስቲያን በመሰባሰብ ልክ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እንደምታደርገው የክብረ በዓል ይዘት ጥላዎቻቸውን በመያዝ መስቀል በመሸከም ስዕላትን በመያዝ በአደባባይ በድምቀት በህንድ ውስጥ የሚገለጡበትና የዓለም አቀፍ ሚዲያ ትኩረትን የሚስቡበት በዓልና ክብረ በዓል ነው ህንዳውያን እያከበሩ ያሉት ማለት ነው። የህንድ ኦርቶዶክስ ቤተክርስቲያን በዓለም አቀፍ ታሪክ ውስጥ እጅግ በጣም ደማቅ ታሪክ ያላት ቤተክርስቲያን ናት። ቤተክርስቲያኗ ጥንታዊ የሆነውን የሐዋርያው ቅዱስ ቶማስን አስተምሮ መሰረት በማድረግ ዛሬ ድረስ በዓለም ላይ እየሰፋችና እያደገች የምትገኝ ቤተክርስቲያን ናት። ስለ ህንድ ኦርቶዶክስ ቤተክርስቲያን ብዙ ሲወራ ብዙ ሲዘገብ አልሰማችሁም? በዛሬው ዝግጅታችን ይህን የህንድ ኦርቶዶክስ ቤተክርስቲያን ማናቃርድ ቅድስት ድንግል ማርያምን ክብረ በዓልና የህንድ ቤተክርስቲያንን ታሪክ በተመለከተ መረጃዎችን ይዤላችሁ ቀርብ ያለው አብራችሁኝ ከቆያችሁ እነዚህ መረጃ ታገኛላችሁ። በቅድሚያ ግን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ፣ ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። የህንድ ኦርቶዶክስ ቤተክርስቲያን ጥንት ወይም በፊት በነበረው አገልግሎት በሶሪያ ኦርቶዶክስ ቤተክርስቲያን አገልግሎት ወይም እንደ አንድ ሀገረ ስብከት የምትታይ ቤተክርስቲያን ነበረች። ህንድ እንደሚታወቀውና እንደምንሰማው ሐዋርያው ቅዱስ ቶማስ ከክርስቶስ 12ቱ ሐዋርያት አንዱ የሆነው ማለት ነው። የሀገረ ስብከቱ የስብከት ማዕከልና ስፍራ የደረሰው በሩቅ ምስራቅ በምትገኘው በህንድ ነበር። እንግዲህ ቅዱስ ቶማስ በዚህች በህንድና በሶሪያ ኦርቶዶክስ ቤተክርስቲያን እጅግ በጣም ሰፊና ደማቅ ታሪክ ያለው ሐዋርያ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንደምንሰማውና እንደሚተረከውም የቅዱስ ቶማስ ሀገረ ስብከት የስብከት ማዕከሉ ህንድ እንደሆነም እንዲሁ እንሰማለን እናደምጣለን ማለት ነው። አምስቱ እህት አብያተ ክርስቲያናት ተብለው ከሚጠሩት አብያተ ክርስቲያናት መካከል ከኢትዮጵያ፣ ከግብፅ፣ ከሶሪያና ከአርመን ጋር አብራ የምትጠራውና የምትደመረው የህንድ ኦርቶዶክስ ቤተክርስቲያን ናት። ህንዳውያን እጅግ በጣም ብዙ ጣዖታትና የጣዖት አምልኮ በተንሰራፋበት አገር እንደመኖራቸው ክርስትናቸውን ማህተባቸውንና ኦርቶዶክሳዊነታቸውን ጠብቀው የጥንት አባቶቻቸውን እነ ባስሊዮስ፣ ማርቶማ፣ እነ ቅዱስ ቶማስ ሐዋርያዊ ያጸኑላቸውን እምነትና አስተምሮን ይዘው በመቆየት ዛሬ ድረስ ይህንን ኦርቶዶክሳዊነታቸውን በሀገራቸው እየገለጡ ብዙ ሰዎችም ደግሞ በአደባባይ እንደምንመለከተው ይህንን የእመቤታችን የቅድስት ድንግል ማርያምን የስዕሏ ተአምር የተገለጠበትን ዕለት ያከብራሉ ማለት ነው። እንግዲህ በዛሬው ዕለት የህንድ ኦርቶዶክስ ክርስቲያኖች የሚያከብሩት ይህ የእመቤታችን የቅድስት ድንግል ማርያም የስዕሏ ተአምር የተገለጠበትን ዕለት በማስመልከት የህንድ ክርስቲያኖች ከመስከረም 1 እስከ መስከረም 8 በፈረንጆች አቆጣጠር ማለት ነው በእነዚህ ቀናትና ዕለታት ለአንድ ሳምንት ሱባኤ ጾምና ጸሎትን በመያዝ ያከብሩና ያስቡት እንደነበር መረጃዎች ይነግሩናል፣ ይጠቁሙናል ማለት ነው። በዚህ መረጃና ማስረጃ መሰረት የህንድ ኦርቶዶክስ ክርስቲያኖች እመቤታችን ቅድስት ድንግል ማርያም ልመናቸውን ጸሎታቸውንና ሱባኤያቸውን ለመቀበላቸውና ወደ ሰማይ ለማረጉ ምልክትና ማረጋገጫ እንዲሆንላቸው ቅድስት ድንግል ማርያም ምስለ ፍቅር ወልዳ ተብሎ የሚጠራውን ስዕሏን ወይም ኢየሱስ ክርስቶስ ልጇን አቅፋ የሚታየው ምስሏ ለነዚህ ለህንድ ክርስቲያኖች በመገለጥና ምልክትና ተአምራትን በማሳየት ጸሎታቸውና ሱባኤያቸው እንዳረገ ይህንን ተአምር አሳይታቸዋለች። እንግዲህ ከዚህ ቀን ጀምሮ ነው በዚህ ቦታ ላይ ይህ የምንመለከተው ማናካርድ ቅድስተ ማርያም ተብሎ የሚጠራው ቤተክርስቲያን ከመገንባቱና ከመታነጹ በፊት ብዙ ውዝግብና ጭቅጭቅ የነበረበት ስፍራ ነው። እንግዲህ አብዛኛው በህንድ እንደምንሰማው ሂንዱይዝምን የሚከተሉ ህንዳውያን በብዛት ይገኛሉ። ያው ከፍተኛ የህዝብ ቁጥር ያላት ሀገር ብትሆንም ኦርቶዶክሳውያን ከ1.2 የማይበልጥ አማኝ ያለባትም ሀገር ናት። ከዚያው ጋር ተያይዞ ሌሎች ብዙ ልዩ ልዩ እምነቶች እና ጣዖት አምላኪያኖችም በሀገሪቱ በስፋት ተንሰራፍተው ይገኛሉ ማለት ነው። እንግዲህ ጣዖት ከሚያመልኩ እግዚአብሔርን ከማያውቁ እነዚህ ጥንታዊ የመንፈስ አምልኮ ስነ ስርዓትን ከሚከተሉ ህዝቦች ጋር ተቀላቅለው የሚኖሩት ህንዳውያን ማተባቸውን ክርስትናቸውና የቀደመ እምነታቸውን ጠብቀው በመያዝ እመቤታችን ቅድስት ድንግል ማርያምን በየዓመቱ እንዲህ በድምቀትና በታላቅ ስነ ስርዓት ያከብራሉ ማለት ነው።
ይህ ቤተክርስቲያን ከመሰራቱ በፊት በሂንዱ እምነት ተከታዮች በጣም ከፍተኛ የሆነ ተቃውሞና ውግዘት ደርሶባቸው ነበር። በዚህ ቦታ ላይ ቤተክርስቲያን አይሰራም፣ አይታነጽም። በቦታው ላይም የህንዳውያን የጥጃና የላም መዋያና ማሰሪያ በመሆኑ በህንዶች ዘንድ ላምና ጥጃ እጅግ በጣም የተከበረ የአምልኮ ስነስርዓት የሚፈጸምባቸው እንስሶች በመሆናቸው እነዚህ ባሉበት ስፍራ ላይ እንዴት ቤተክርስቲያን ከእኛ ከሂንዱ እምነት ውጭ ያለ አምልኮ ስፍራ ሊታነጽ ይችላል በማለት ህንዳውያንና የሂንዱ እምነት ተከታዮች ከፍተኛ ተቃውሞ አቅርበውባቸው ነበር። ይህንን ተቃውሞና ትችትንም ተቋቁሞ የእመቤታችን የቅድስት ድንግል ማርያም መልካም ፈቃዷ ሆኖ በዚህ ቦታ ላይ ቤተክርስቲያኑ ከዛሬ 1000 ዓመት በፊት ነው። እንግዲህ አስቡት የጊዜውን እርዝማኔና ቆይታ ማለት ነው። ከዛሬ 1000 ዓመት በፊት ቤተክርስቲያኑ ግንባታ ተጀምሮ በ1954 እድሳትም ተደርጎለት ረዘም ያለና የዘለቀ ታሪክ እንዳለው ቤተክርስቲያን ይወራለታል ማለት ነው። የማናካርድ ቅድስት ማርያም ቤተክርስቲያን ማለት ነው። ይህ ቤተክርስቲያን ከተሰራና ከተጠናቀቀ በኋላ በተደጋጋሚ በፖርቹጋሎችም በሌሎች ሀገራት ጎብኚዎችና ባለሙያዎችም ዘንድ እድሳትና ጥገናም የተደረገለት ቤተክርስቲያን ነው ማለት ነው። የማናካርድ ቅድስት ድንግል ማርያም ቤተክርስቲያን ማለት ነው። እንግዲህ ይህ በዓል ሲከበር ብዙ ጊዜ በዓላቶችን የምናስበውና የምናከብረው በደስታ በፌሽታ በመብል በመጠጥ ነው። በዓላቶችን የምናከብረውና የምናስበው የህንድ ኦርቶዶክስ ቤተክርስቲያን አማኞች ግን ይህንን የእመቤታችን የቅድስት ድንግል ማርያም የስዕሏ ተአምር የተገለጠበት ቤተ መቅደሱ የተገነባበት ዕለትን አስመልክቶ ለአንድ ሳምንት ያክል በጾምና በጸሎት በክብረ በዓል የሚያከብሩት ነው የማናካርድ ቅድስት ድንግል ማርያም በዓል ማለት ነው። ይህንን በዓል እንግዲህ ሲያከብሩት እጅግ በጣም መንፈሳዊነትን የተሞላ መንፈሳዊነትን የተላበሰ የአከባበር ስነስርዓት ህንዳውያን አላቸው። ይህ ለኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ምሳሌና አርአያ የሚሆን መንፈሳዊ አገልግሎትና ስርዓት ነው። እንግዲህ በጾም በጸሎት ለአንድ ሳምንት ያክል በዚህ በማናካርድ ቅድስት ድንግል ማርያም ቤተክርስቲያን ተሰባስበው በስነስርዓት በጥሞና እመቤታችን ቅድስት ድንግል ማርያም ለአባቶቻቸው እንደተገለጠች እንዳደረገችላቸው ያለ ተአምር ለነሱም እንድታደርግላቸው ሀገራቸውንና ህዝባቸውን ቤተክርስቲያናቸውን እንድትጠብቅ እንድትባረክ ህንዳውያን ኦርቶዶክስ ክርስቲያኖች ይህን የአንድ ሳምንት ሱባኤና ጸሎትን በዚህ መልክ ያሳልፋሉ ማለት ነው። ከሱባኤው መጠናቀቅና መቋጨት በኋላ ደግሞ የህንድ ኦርቶዶክስ ክርስቲያኖች ከዚህ በኋላ እንደምንመለከተው ልክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥምቀትና ሌሎች በዓላት ወይም የንግስ ቀናቶች እንደሚመስለው ያለ ስነ ስርዓት እጅግ በጣም በደመቀ ሁሉም የህንድ ኦርቶዶክስ ክርስቲያን በእጁ ጥላ ድባብ በመያዝ የክብሩ መግለጫ የሚሆነውን ምሳሌን በመያዝና በመሸከም እንዲሁም መስቀልን ከፍ አድርጎ የመጾሩ መስቀሉን ከፍ አድርጎ በመያዝና በመሸከም በአደባባይ በጎዳና ላይ ዑደት እያደረጉ ያከብሩታል ማለት ነው። ይህ በጣም የሚጠበቅና በህንዳውያን ዘንድ ሁሌ በየዓመቱ በክብር የሚጠበቅ በዓል ነው። ይህ በዓል ሲከበር ለአባቶቻቸው የተገለጠችው ቅድስት ድንግል ማርያም ምስለ ፍቅር ወልዳ በስዕሏ ላይ የተወደደ ልጇን ኢየሱስ ክርስቶስን አቅፋ ለህንድ ክርስቲያኖች የሱባኤያቸውና የጸሎታቸው መጠናቀቂያ ዕለት ላይ የተገለጠችው ምስሏን ከመንበሩ ከመቅደሱ በማንሳትና በማውጣት የህንድ ኦርቶዶክስ ክርስቲያኖች በአደባባይ በድምቀት ወደ ውጭ ስዕሉን ይዘውና ተሸክመው ያከብሩታል ማለት ነው። እንግዲህ ክርስቲያናዊ በዓል ክርስቲያናዊ ስነ ስርዓትና እሴት ያላቸው እነዚህ ኦርቶዶክሳውያን ክርስቲያኖች በዓላትን በሚያከብሩበት ሰዓት ላይ እንደምንመለከተው የክብሩ መግለጫ የሚሆነውን ጥላ ይዘው ይወጣሉ። ከዚሁ ጋር ተያይዞ የክርስቲያኖች ምልክት የክርስቲያኖች የድል አርማ የሆነውን መጾር መስቀሉን ተሸክመውና ከፍ አድርገው በአደባባይ በመውጣትና በመገለጥ በዓሉን ያከብራሉ። እንዲሁም ደግሞ ኢትዮጵያውያኖች እንደምናከብረው በዓላትን ዑደትን በምናደርግበት ሰዓት ላይ ስዕላትን የልዩ ልዩ ቅዱሳን ስዕላትን የእመቤታችንን የመላእክትን ማለት ነው ይህንን ስዕላትን ተሸክመውና ይዘው በአደባባይ ዑደት እያደረጉ ከተማውን ህዝቡን ቤተክርስቲያናቸውን እየባረኩ እየጠበቁ የሚገለጡበት ዕለት ነው ማለት ነው። እንግዲህ ይህ ታሪክ እጅግ በጣም ሰፊ ታሪክ እንዳለው ዊኪፒዲያ ላይ ጎግል ላይ ሰርች አድርጋችሁ ብትመለከቱ ማናካርድ ቅድስት ድንግል ማርያም በህንድ እንዴት እንደምትከበር ዝርዝር መግለጫና ማስታወሻን ታገኛላችሁ ማለት ነው። እንግዲህ እንደምናስበው ቤተክርስቲያኑ የማናካርድ ቅድስት ድንግል ማርያም ቤተክርስቲያን እጅግ በጣም ጥንታዊ ከሆኑ አብያተ ክርስቲያናት መካከል የሚጠራና የሚጠቀስ ቤተክርስቲያን ነው። በተደጋጋሚ ብዙ ጊዜ እደሳና ጥገና እንደተደረገለት ከላይ ጠቅሼላችኋለሁኝ። አሁንም ቤተክርስቲያኑን ጥንታዊነቱን እንደያዘ ከዘመኑ አገልግሎት ጋር እንዲመችን በማድረግ ህንዳውያን ዲዛይነሮች ካለው ወቅት ጋር እየጨመሩ ቤተክርስቲያኑን የማስዋብ የማድመቅም ስራ እየሰሩለት እንደሚገኝ የሚወጡ ቪዲዮዎችና ማስረጃዎች ይገልጣሉ ማለት ነው። እንግዲህ ይህ በዓል እንዲህ ባለ መልክ ከተከበረ በኋላ የቅድስት ድንግል ማርያም በዓል በይበልጥ የሚታወቀው ኢቱኖምቦ የሚባለው የ8 ቀን ጾም በማናካርድ ቅድስት ድንግል ማርያም ካቴድራል
ይህ በምናየው ቤተክርስቲያን ላይ በዓል ሆኖ ይከበራል ማለት ነው። በበዓሉ በስድስተኛው ቀን የሚካሄደው ራሳ በመባል የሚታወቀው ታላቅ ሰልፍ የበዓሉ ዋና ነጥብ ነው። በመቶ ሺዎች የሚቆጠሩ ሰዎች ናቸው እንግዲህ የወርቅ የብር መስቀሎችን ተሸክሞና በኦርኬስትራዎች የታጀበ መናቃርድ ራሳ ተብሎ የሚጠራውን ፌስቲቫል ወይም የጎዳና ላይ ዑደት የሚያሳዩት። እንግዲህ በእስያ ካሉ ታላላቅና ብዙ የተሳተፉበት የስርዓት ሰልፎች አንዱ ተደርጎ ይወሰዳል። እንግዲህ እስያን ስናስብ እጅግ በጣም ብዙ ሃይማኖቶችና እምነቶች የሚገኙበት አካባቢ ነው። እጅግ በጣም ታላቅና ግዙፍ የሆነ ትዕይንት ከሚካሄድባቸው ሃይማኖታዊ ስነስርዓት መካከል አንዱ ተደርጎ የሚጠቀሰውና የሚጠራው ይህ የህንድ ኦርቶዶክስ ክርስቲያኖች የሚያደርጉት ማናካርድ ቅድስት ድንግል ማርያም ፌስቲቫል ወይም በዓል ነው። በእስያ ትልቁ ሲባል እንግዲህ ሙስሊሞች የእስልምና ማዕከል ተብላ የምትጠራው ሳውዲ አረቢያ መካ የሚገኘው የሀጅ መካ ስነስርዓት በጣም በብዙ ሚሊዮን የሚቆጠሩ አማኞች ዑደት የሚያደርጉበት ስነ ስርዓት ነው። ከነዚያ ጋር የሚተካከልና እኩል የሚጠራ ታላቅ ህዝብ የሚገኝበት በዓል እንደሆነ ነው እንግዲህ መረጃዎችና ማስረጃዎች የሚጠቀሙት ማለት ነው። በሰባተኛው ቀን ይህ የተከበረ በዓል ሲሆን በቅድስተ ቅዱሳን ውስጥ የተቀመጠው ድንግል ማርያም ሕፃኑን ኢየሱስ ክርስቶስን አቅፋ የሚታየው ምስል ለምእመኑ እየተገለጠ ሁሌ በየዓመቱ እየወጣ ከመንበሩ እየተነሳ ህዝቡን እንዲባርክ ህዝቡን ደግሞ ልመናና ጸሎትና ስዕለቱን እንዲያቀርብ ይህ በየዓመቱ ይካሄዳል። ይህ ሲካሄድ ለቀጣይ ዓመት ደግሞ በናፍቆትና በጉጉት ይህን ቀንና ዕለት በስዕለትና በጸሎት ህንዳውያን እያሰቡ እመቤታችን ቅድስት ድንግል ማርያምን ያስባሉ፣ ያከብራሉ ማለት ነው። የዚህ የተቀደሰ ክስተት ጉባኤ ምስክር ለመሆን ብዙ ሰዎች ወደ መቅደሱ ይመጣሉ። ጳኮር የተባለ ጣፋጭ መባ ወይም ምግብ በበዓሉ በስምንተኛው ቀን ይዘጋጃል። ከ8000 ኪሎ ግራም እንግዲህ አስቡት፣ ከ8000 ኪሎ ግራም በላይ ሩዝና በተመጣጣኝ መጠን ያለው ጃገር እና ኮኮናት የተሰራ ይህ የተቀደሰ ጣፋጭ ከሰዓት በኋላ በበዓሉ መጠናቀቅ በስምንተኛው ቀን ለሁሉም ምዕመናን ይቀርባል፣ ይታደላል ማለት ነው። ልክ እኛ እንደምናደርገው ጸበል ጸዲቅ ብለን እንደምናቀርበው ህዝበ ክርስቲያኑ በረከትን እንዲያገኝ ያቀረበውም አካል በረከትን እንዲወስድ ቤተ ክርስቲያናችን ውስጥ እንደሚፈጸመው አይነት ስነስርዓት በበዓሉ ማጠቃለያ በስምንተኛው ቀን ላይ ይህን ስነስርዓት የህንድ ኦርቶዶክስ ክርስቲያኖች ለበዓሉ ታዳሚያን በማቅረብ በረከትን ጸበል ጸዲቅን እንዲቀምሱ ያደርጋሉ ማለት ነው። እንግዲህ ብዙ መረጃዎችና ማስረጃዎችን ብንመለከት የህንድ ኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ምንም አይነት ልዩነት የሌላት በአስተምሮ በትውፊት በዶግማና በቀኖና ተመሳሳይ የሆነች ቤተክርስቲያን ሆና እናገኛታለን ማለት ነው። እንግዲህ በዛሬው ዝግጅቴ በህንድ ኦርቶዶክስ ክርስቲያኖች ዘንድ የሚከበረው ማናካርድ ቅድስት ድንግል ማርያም ክብረ በዓል ወይም ፌስቲቫልን በተመለከተ ያገኘኋቸው መረጃዎች እነዚህን ይመስላሉ። በሌላ ዝግጅት እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ አብራችሁ በቤተሰብነት ከቻናላችን ጋር እንድትዘልቁ እየጋበዝኩኝ የመሰናበታችሁ ሙልጌታ ስዩም ነኝ።